ኤፍራታ ገነት እናቷ መሆኗን ከጽዮን ሰምታለች። ይህንንስ ነገር ኤፍራታ አምና የምትቀበል ይመስላችኋል? ወይስ ጽዮን ጤንነቷ አልለቀቃትም ብላ ታስብ ይሆናል? እስኪ እናንተ የራሳችሁን ግምት ኮመንት ላይ አስቀምጡልኝ። ናታን ካሁን በኋላ ነፍሰ ገዳይ ሆኖ መጥቷል። ታዲያ ይህንን ሁኔታ አብረን ስናየው ይህንን ሲያደርግ ሙሉ ቪዲዮ ጽድት ያለ ተይዞበታል። ያፌት ቪዲዮ ይዞበታል ናታን ላይ። ለናታን የተሰጠው መድኃኒት አደንዛዥ ዕፅ ነበረ። ምን እንደሚያደርግ አያውቅም። ልክ እንደ ሕፃን ልጅ ነበረ ሁሉን ነገር ሲያደርግ የነበረው። ናታንም ሲያደርገው የነበረው ሳቅሳቅ እያለ እንደ ጨዋታ አድርጎ ነበረ የልጁን ደረት በጥይት የመታው ማለት ነው። ያን ነገር ደግሞ ቁልጭ አድርጎ እንድታይ ተደርጎ ነበረ የተቀረጸው ማለት ነው። ስለዚህ ያፌት አሁን ናታን ነፍሰ ገዳይ ሆኗል ብሎ ነው እያሰበ ያለው። ከዛም በኋላ የያዘበትን ቪዲዮ ለኤፍራታ ልኮ ኤፍራታ ደግሞ ናታን ነፍሰ ገዳይ ነው ካሁን በኋላ ለእኔ አይጠቅምም ብላ እንድታስብና ናታንን እንድትጠላው የሚያደርግ ቪዲዮ ወደ እሷ ሊልክ ነው ማለት ነው። በአሁን ሰዓት ላይ ያፌት እንግዲህ እያደረገው ያለው ነገር ካሁን በኋላ ናታን ነፍሰ ገዳይ ነው። ያንን ቪዲዮ ለተለያዩ ሰዎች ልኮ እንግዲህ ናታን ነፍሰ ገዳይ እንደሆነ ለማሳወቅ ነበረ ጥረቱ የነበረው። ያፌትም እንግዲህ ለኤፍራታ የተቀረጸውን ቪዲዮ ለመላክ ዝግጁ የሆነ ይመስላል። ኤፍራታስ ቪዲዮ ከደረሳት በኋላ የምታምን ይመስላችኋል? ኤፍራታ ናታን የት ነው ሄደው ብላ ስትጠይቅ ነበረ እቤት ውስጥ። እናም ስራ ለመፈለግ ከአንድ ሰው ጋር ተቀጣጥሮ ለማውራት እንደሄደ ሲነግሯት ነበረ። በቃ ናታን ይሄንን ቤትና ድርጅቱን ትቶ የራሳችንን ኑሮ እንድንኖር በቃ ወሰነ ማለት ነው እያለች ነበረ። እንደዛ ከሆነ እኔም ኃላፊነት አለብኝ፣ ስራ ፈልጌ እኔም ስራ መስራት አለብኝ እያለች እያሰበች ነበረ ለገኒ ስትነግራት የነበረው። ከዛም በኋላ እንግዲህ ናታን በጊዜ ወደ ቤቱ ስላልተመለሰ በጣም ተጨንቃ ነበረ። ስልክም ስትሞክርለት ስልኩ አይሰራም ነበረ። ናታን ምን ሆኖ ይሆን? የሆነ ነገር ካልሆነ የኔ ናታን እንደዚህ አያመሽም፣ ልቤ በጣም እየተጨነቀ እየታፈነ ነው እያለች ነበረ ለጽዮንና ለገኒ ስትነግራቸው በነበረበት ሰዓት ላይ ማለት ነው። ኤፍራታም ለናታን ደጋግማ ስልክ እየሞከረችለት ነበረ። አላነሳ ብሎ ነበረ፣ ስልኩ ዝግ ነበረ። ከዛም በኋላ በድጋሚ እየሞካከረች ባለችበት ሰዓት ላይ ስልኩ እንዳጋጣሚ ሰርቶላት ነበረ። ከሰራ በኋላ ተመስገን አነሳ ብላ ስልክ ስታነሳ የኔ ናታን ምን ሆነ ነው እንደዚህ ያመሸኸው እያለችው ነበረ። ደህና ነኝ፣ ግን ደግሞ የሆነ ቦታ ውስጥ ነው ራሴን ያገኘሁት። ማን እንደወሰደኝ አላቅም። ለስራ ነበረ የወጣሁትኝ። የቀጠረኝንም ሰውዬ አላገኘሁትም። ምን እንደተፈጠረ አላውቅም እያለ ነበረ ሲነግራት የነበረው። ታዲያ አሁን የት ነህ? ልምጣ እንዴ ስትለው አይ አትምጪ እኔ ደህና ነኝ እያላት ነበረ። ከዛም እሺ በቃ ጠብቃለሁ ና እያለች ከዛ ስልኩን ዘጋችው። ከዛም በኋላ ናታን ከራሱ ጋር ጥያቄ ፈጥሮ ነበረ። ማን ነው እዚህ ቦታ ሲያመጣኝ? ያገቱ ሰዎችስ ቢሆን ለምንድን ነው በሩን ክፍት የተዉት? እናም ምንም ነገር ከአካሌ የጎደለ ነገር የለም፣ ስልኬም አልተወሰደም፣ ሁሉ ነገሬ ሙሉ ነው። እንደዚህ የሆነ ነገር ቢጎል እንደዚህ ስራመድ ነበረ፣ እንደዚህ ሙሉ ሰው ሆኜ ይሄድ ነበረ እያለ ራሱን ጥያቄ ውስጥ አስገብቶ ነበረ። እናም እንግዲህ የቀጠረኝ ሰውዬ አላየሁም፣ ማን ነው እንደዚህ ያደረገው እያለ እያወራ ነበረ መንገድ ላይ ሲሄድ የነበረው። ናታንም እቤት ከደረሰ በኋላ ጽዮን፣ ገኒና ኤፍራታ በጣም ተደናግጠው ነበረ እሱ ሳዩ። ኤፍራታና ጽዮን ጥምጥም አሉበት። እኔ ደህና ነኝ እኮ ምን ያሳስባችኋል? እንደዚህ ይኸው ደህና ነኝ አታዩኝም እንዴ እያለ ነበረ። ከዛም በኋላ ሰውነቱን ሁሉ ቼክ ሲያደርጉት ነበረ። አንገቱ ላይ ሲያዩት ግን መርፌ እንደተወጋ ነው። የቀጠረ ሰውዬ አላገኘሁትም፣ ግን ደግሞ የተቀጣጠርንበት ቦታ ላይ እንደደረስኩኝ ነበረ። ከጀርባዬ ምን እንደተፈጠረ አላውቅም፣ የሆነ ነገር ተወግቻለሁኝ። ከዛ በኋላ የተፈጠረውን ነገር ምንም የማስታውሰው ነገር የለም ሲላቸው ነበረ። ከዛም አንገቱን አየት ሲያደርጉት በመርፌ ተወግቷል። ስለዚህ ይህ ነገር ጥሩ አይደለም፣ ሐኪም ቤት መሄድ አለብህ እያሉት ነበረ። አሁን ላይ ደህና ነኝ እኮ ቢያንስ 5 ሰዓት ሆኗል ይሄ ነገር ከተፈጠረ፣ ቢገለኝ ኑሮ እስካሁን ድረስ ይገለኝ ነበረ ሲላቸው፣ ከዛም እሺ በቃ ሂድና እረፍት አድርግ፣ አንዳንድ ነገሮችም ለማስታወስ ሞክር ብሎ ፈቅደውለት ነበረ ገኒ፣ ጽዮንና ኤፍራታ። ከዛም በኋላ
በጭንቀት ተውጠዋል። ኤፍራታ በተለይ በጣም ተጨንቃለች። የተሰጠው መድኃኒት ምን እንደሆነ አናውቅም፣ ስለዚህ ሐኪም ቤት መውሰድ አለብን ብሎ ሲመካከሩ ነበረ ከጽዮንና ከገኒ ጋር ኤፍራታ። እሱም አሻፈረኝ ብሎ ሐኪም ቤት አልሄድም ብሎ እንግዲህ ቤዛ ክፍል ውስጥ ገብቶ ነበረ ያረፈው። እዛም ሆኖ ግን ብዙ ነገር ለማስታወስ ሞክሮ ነበረ። ምንም አላስታወሰም። ማን ነው እንደዚህ ሊያደርግ የቻለው? የቀጠረኝ ሰውዬ የት ነው እያለ ነበረ። ከዛም ስልክ ሲሞክርለት ለቀጠረው ሰውዬ ስልኩ አይሰራም። ከዛም ለማስታወስ ቢሞክር የለም፣ ምንም ነገር ማስታወስ አልቻለም። ይህ ነገር እኮ ዝም ብሎም በሌላ ሰውም ይሆናል ይሄ ነገር የተፈጠረው እያለ ነበረ ሲገምት የነበረው። ከዛም እንግዲህ ቢንያም ይደውልለታል። ለቢንያምም ስልክ ሲያነሳለት ምን ነው አስጨነቀን እኮ ምን ሆነ ነው ስልክ የማይሰራው እያለው ነበረ። ቢንያምም አይ ምን እንደተፈጠረ አላውቅም፣ ለስራ ጉዳይ አንድ ሰው ቀጥሮ ነበረ፣ እዛ ሲሄድ ግን የተፈጠረው ነገር ሌላ ነው። ምን እንደተፈጠረ እንኳን አላውቅም፣ ባዶ ክፍል ውስጥ ራሴን ነው ያገኘሁትኝ እና ከዛም ደግሞ ምንም አልሆንኩኝም፣ ከአካል የሚጎደለ ነገር የለም፣ ምንም አልተወሰደብኝም እያለ ነበረ ለቢንያም ሲናገር የነበረው። ቢንያምም እንግዲህ በጣም ደንግጧል። መርፌም ወቅተውኛል፣ ማን እንደዚህ እንዳደረገ አላውቅም፣ ታዲያ ሐኪም ቤት መሄድ አለብህ እኮ ልምጣ እያለው ነበረ። ቢንያምም አይ አትምጣ፣ ደህና ነኝ፣ 5 ሰዓት ሆኖታል ይህ መርፌም ከተወጋሁኝ፣ ይህን ነገር ከተፈጠረም 5 ሰዓት ሞልቶታል። ቢገለኝ ኑሮ እስካሁን ድረስ ይገለኝ ነበረ፣ ስለዚህ አታስብ፣ እኔ በጣም ደህና ነኝ ብሎ ቢንያምም ኤፍራታንም እምቢ ብሏል ማለት ነው። ናታን በአሁን ሰዓት ላይ ከጀርባቸው ያለውን ጠላት አንድም ሰው ሊጠራጠር አልቻለም። አንተ በህይወት አሰቃያለሁኝ አልገልህም ብሎ እንደዛተበት ሁላ ረስተውታል እዛ ቤት ውስጥ። በአሁን ሰዓት ላይ እነ ናታን ቤተሰብ ውስጥ ያለው ነገር እርስ በራሳቸው እየተሳሰቡ የራሳቸው የሆነውን ህይወት ብቻ ነው መኖር የሚፈልጉት። እንዲሁም ደግሞ የጽዮን የጤና ሁኔታ ብቻ ነው ሲያስጨንቃቸው የነበረው እንጂ ስለ ያፌት እና ስለ ጠላቶቻቸው አንድም ነገር እያስጨነቃቸው አይደለም። በአሁን ሰዓት ላይ ናታንም የራሱ የሆነ ስራ ጀምሮ ኤፍራታንና ጽዮንን አንደላቆ መኖርን ብቻ ነበረ ሲያስብ የነበረው። ይህንን ነገር ናታን ማሰብ ከጀመረ እኔም ሰርቼ ራሴን ለውጬ ናታንንም ማገዝ አለብኝ እያለች ነበረ ኤፍራታም ስታስብ የነበረው። ከገኒ ናታን ስራ ፍለጋ ነው ሄደው ብላ ስትነግራት በነበረበት ሰዓት ላይ ማለት ነው። ስለዚህ በአሁኑ ሰዓት ላይ እነ ናታን እነገኒ እንዲሁም ደግሞ ኤፍራታና ጽዮን ስለ ራሳቸው ህይወት ብቻ ነው እያሰቡ ያሉት ማለት ነው። ጠላታቸው ምን ያህል ርቀት እንደሚሄድ አያውቁም። ስለ ያፌት እንኳን በአሁን ሰዓት ላይ ትተውታል ማለት ነው። ያፌት ደግሞ ምን ያህል ርቀት እንደሚሄድ ከዚህ በፊት ሲዝትባቸው ነበረ። ናታን በህይወት ቁም ስቅልህን ነው የማሳይ፣ ህይወትን ሲኦል ነው የማደርግብህ፣ አንተን መግደል አልፈልግም፣ ግን ደግሞ በህይወት እያለክ አሰቃያሃለው እያለው ሲዝትበት ነበረ። ቤቱ ድረስ በመሄድ እንግዲህ ደብዳቤ አስቀምጦለት ነበረ። ያ ነገር እንኳን በአሁኑ ሰዓት ላይ እያስታወሱ አይደለም ማለት ነው። ስራ እንኳን ሲሄድ ማንነቱን ሳያውቅ ነበረ ስልክ አንስቶ እንግዲህ የቀጠሮ ቦታ ሄዶ እንደዚህ ሆኖ የተመለሰው ማለት ነው። ናታን በአሁን ሰዓት ላይ ትልቅ ፈተና ውስጥ ገብቷል። እንዴት አድርጎ እንደሚወጣ አያውቅም። እናም ደግሞ እየሆነ ያለውን ነገር እየተጠራጠረ አይደለም። ካሁን በኋላ ምናልባት ያፌት የቀዳው ቪዲዮ ኤፍራታ ጋር ከደረሰ በኋላ ጥርጣሬ ውስጥ ይገቡ ይሆን? እናም ደግሞ ኤፍራታ ይህ ቪዲዮ ከተላከለት በኋላ ናታንን ልትጠላው ትችላለች። ነፍሰ ገዳይ ነው፣ ካሁን በኋላ ይህ ሰው አያስፈልገኝም ብላ ትታውን ያፌትን ልታገባው ትችላለች ብላችሁ አስባችሁታል? ኤፍራታ አታደርገውም ብዬ አስባለሁኝ እኔ። ምክንያቱም ናታን በአሁኑ ሰዓት ላይ እየሆነ ያለው ነገር ግራ የሚያጋባ ነገር ስለሆነ አምሽቶ ሲመጣ መርፌ እንደተወጋ እንዲሁም ደግሞ ባዶ ክላስ ውስጥ ራሱን እንዳገኘ የተፈጠረውን ነገር እንኳን እንደማያውቅ እየነገራ ስለነበረ በአሁኑ ሰዓት ላይ የተፈጠረው ነገር ሁሉ ቅንብር እንደሆነ ትረዳው ይሆን? ኤፍራታ እንደምትረዳው እንግዲህ ባለሙሉ ተስፋ ነን ማለት ነው። ምክንያቱም በአሁኑ ሰዓት ላይ ያፌት ምን ያህል ርቀት እንደሚሄድ ኤፍራታ ጠንቅቃ ታውቃለች። ስለዚህ ናታን ይሄንን ነገር ያደርጋል ብላ አታስብም። ግን ደግሞ ራሱን ስቶ ወድቆ ስለነበረ ሰውየውን መትቻለሁ ብሎ ነው የሚያስበው። እንግዲህ ያንን ቪዲዮ ምናልባት ኤፍራታ
ናታን ካሳየች ናታን እንግዲህ ምን እንደተፈጠረ እንደሆነ ሊያስብና ሊገምት ይችላል ማለት ነው። ከዚህም በፊት እሱን አግተውት እንግዲህ ሲያሰቃዩት ነበረ። ያፌት እንደሆነ ባያቅም እንኳን ማን እንዳገተው ያ ሰው ፊቱን አይቶ ነበረ ከዚህ በፊት። አሁን ላይ መርፌ የሰጠውን አደንዛዥ የሰጠውን ሰውዬ ዞር ብሎ አላየም። ቢያይ ኑሮ ይጠራጠር ነበረ ማን እንደዚህ እንዳደረገ። ደግሞ ሌላ ጠላት እንደሌላቸው ያውቃሉ ከያፌት ውጪ። ስለዚህ በአሁን ሰዓት ላይ ያፌት እንዳቀነባበረ ምናልባት ሊጠረጥሩ ይችላሉ። ግን ደግሞ በአሁን ሰዓት ላይ ያፌት ላይ አላተኮሩም። ማን ነው እንደዚህ ሊያደርገው የሚችለው ብሎ ነው እስካሁን ድረስ ጥርጣሬያቸው ማለት ነው። ያፌት አደረገ ብሎ እንዴት አልጠረጠሩም? አንዳንድ ጊዜ ፈተናዎች ሲደራረቡ ምንም ትኩረት አታደርጉም ጠላቶቻችሁ ላይ። ማን ነው እንደዚህ እያደረገ ያለው ብላችሁ ነው የምታስቡት እንጂ ማለት ነው። በፍጥነት አሁን ላይ ያፌት ነው ይሄንን ነገር ያደረገው ብሎ እየተጠራጠሩ አይደለም። ስለዚህ ደግሞ ገና ካሁን በኋላ ብዙ ፈተናና ብዙ ስቃይ ይጠብቀዋል ማለት ነው ናታን። አሁን ላይ እንግዲህ ነፍሰ ገዳይ ሆኖ ከተከሰሰ ወይ ደግሞ እስር ቤትም ሊገባ ይችላል። ምክንያቱም የተመታው ሰውዬ ቤተሰብ አለው ብሎ አቀነባብሮ እንግዲህ ክስ ሊመሰርቱበት ይችላሉ ናታን ላይ። ናታን ደግሞ ከተያዘ ወይ ደግሞ እስር ቤት ከገባ በአሁኑ ሰዓት ላይ ደግሞ ለያፌት ምቹ ነው የሚሆነው ማለት ነው። ኤፍራታን እንደ ልቡ እያስፈራራ የራሱ የግሉ ሊያደርጋት ይችላል ማለት ነው። ቪዲዮውን እንግዲህ የያዘው ኤፍራታ ይህንን ቪዲዮ ከላኩላት ታምናለች፣ ናታን ሰው እንደገደለ ታምናለች ብሎ ያስባል ማለት ነው። ቪዲዮውን ቅንብር እንኳን አይመስልም፣ ጽድት ያለ ቪዲዮ ነበረ ሲቀዳ የነበረው እና እኔ እናንተ እንጫወት ይሄ እኮ ሰው አይገልም እያለ ነበረ እንደ ልጅ ሆኖ ልጁን ሲመታ የነበረው በጥይት ማለት ነው። ናታን ልጁን በጥይት ከመታ በኋላ ራሱን ስቶ ነበረ የወደቀው። ምን እንደተፈጠረ አያውቅም። ግን ደግሞ ቪዲዮ ጽድት ያለ ቪዲዮ ነበረ ያፌት ቀርጾ የያዘው። ስለዚህ በዛ ቪዲዮ ኤፍራታን እያስፈራራት ነፍሰ ገዳይ ነው ናታን፣ ስለዚህ ነፍሰ ገዳይ አግብተሽ ከምትኖሪ እኔን አግብተሽ እንድትኖሪ ብሎ ነው የሚያስፈራራት ማለት ነው። እንደዛ ብሎ ነው እንግዲህ ያፌት የሚያስበው። ኤፍራታ ደግሞ ምን አይነት ውሳኔዎችን እንደምትወ አይታወቅም። ናታን ነፍሰ ገዳይ ነው፣ እንዴት ሰው ሊገድል ቻለ? በቃ ናታን ጨካኝና አውሬ የሆነ ነው እንዴ ብላም ልታስብ ትችላለች። በተቃራኒም ደግሞ የኔ ናታን ይሄንን አያደርግም የሆነ ነገር ካልሆነ በቀር ብላም ልታስብ ትችላለች። ኤፍራታ እንግዲህ ውሳኔዎቿ አይታወቅም። ምን የምትወስን ይመስላችኋል? ናታን ይህንን ነገር አያደርግም። ምክንያቱም ብዙ ነገሮች ልታስታውስ ትችላለች። ናታን ከቤት ከወጣ ስራ ፍለጋ ከሄደ በኋላ ምን እንደተፈጠረ እያንዳንዱን ነገር እየነገራት ነበረ። አንድ ክፍል ውስጥ ብቻዬን ሆኜ ነው ራሴን ያገኘሁትኝ፣ ምንም ነገር አላስታውስም እያላት ነበረ። እቤት ከመጣም በኋላ በመርፌ አንገቱን እንደተወጋ አይታለች ማለት ነው። ስለዚህ ናታን ወዶ ይህንን ነገር አያደርግም፣ የሆነ ሰውማ የሆነ ሴራማ ከጀርባው አለ ብላም ተጠርጥራ ከናታን ጎንም ልትሆን ትችላለች ማለት ነው። ያፌትን በፍጹም አታምንም። ያፌት እሷን በዚህ ሰዓት ላይ አፈቅርሻለሁ እያላት ነበረ ያለፈው ክፍል ላይ ማለት ነው። ያንን ሁሉ ስቃይና በደል ካደረሰብኝ በኋላ ካስደፈረኝም በኋላ አሁን መልሶ አፈቅርሻለሁ ይላል እንዴ? ምን አይነት ጫወታ ነው እያለች ራሷ ላይ ጥያቄ እየፈጠረች ነበረ። ስለዚህ ያፌት ይህንን ቪዲዮ ቢልክላትም እንኳን ይህንን ነገር አታምንም ማለት ነው። የሆነ ሴራ ከጀርባ እንደተሴረበት ታውቃለች ማለት ነው። ስለዚህ ናታንን በፍጹም ኤፍራታ ልትጠላው አትችልም ማለት ነው። የመጣውን ፈተና ሁላ ከሱ ጋር የምትጋፈጥ ይመስለኛል። ኤፍራታ ለናታን በጣም ትሳሳለች፣ ከመጠን በላይ ከሚባለው በላይ በጣም ስለምትወደው ስለምታፈቅረው እሱን ማጣት አትፈልግም። አንተ ደህና እንድትሆንልኝ ብቻ ነው የምፈልገው እያለች ነበረ። በአሁን ሰዓት ላይ ደግሞ የእሱን ጉዳትም መስማትም ማየትም አትፈልግም። ጽዮንም እንግዲህ የተሰጠው መርፌ ምናልባት ወንድሜን ሊገድል ይችል ይሆን እንዴ ስትላት፣ ኤፍራታ ደግሞ በጣም ደንግጣ ነበረ። ኧረ በስመ አብ በይ እያለቻት ነበረ። ምን ላድርግ ብለሽ ነው? እናም እኔ ወድጄ አይደለም ኤፍራታ፣ ነገሮች ናቸው እንደዛ እንዳስብ ያደረጉኝ እና ወንድሜ የሚሞት ይመስልሻል እንዴ ብላ ስትጠይቃት በጣም ደንግጣ ነበረ ማለት ነው። ይልቅስ እሱን ተይና አንቺ ግን ለምንድን ነው ገኒ እናትሽ መሆኗን ለምንድን ነው አምነሽ ያልተቀበልሽው? ወይስ ይቅርታ አላደረግሽላትም? እሷ እኮ ወዳ አይደለም፣ ያኔ በልጅነቷ ተደፍራ ነበረ አንቺን የወለደቻት። አንቺን ማሳደግ ስላልቻለች ግን እዚህ አምጥታ በር ላይ ጣለችሽ። ከዛም የቤዛ ቤተሰቦች አሳደጉሽ። ቆይ አንቺ ሰራተኛ ሆና ዝቅ ስላለች ነው እንደዚህ እናቴ አይደለችም ብለሽ የምትክጃት?
ቆይ ከዚህ በላይ ምን እንድታደርግልሽ ትፈልጊያለሽ እያለቻት እየተቆጣቻት ነበረ ማለት ነው ያለቀው። ኤፍራታ ይሄ ነገር ደግሞ አስደንግጧታል። እስከ ዛሬ ድረስ እንዴት አድርገን እንንገራት ገኒ እናት መሆኗን እያሉ ነበረ ሁሉም ሲጨነቁ የነበረው። በአሁን ሰዓት ላይ ብዙ ጭንቀቶችን አንጨምርባትም፣ የራሷ ጭንቀት ይበቃታል፣ አንድ ቀን ግን እናት መሆኔን አሳውቃታለሁ እያለች ነበረ ገኒም ስትናገር የነበረው። ኤፍራታስ ገኒ እናት መሆኗን ጽዮን ስትነግራት አምና ትቀበል ይሆን ወይስ ጽዮን በአሁኑ ሰዓት ላይ ወደ ራሷ አልተመለሰችም እያለች የጤንነቷን ሁኔታ ትጠራጠር ይሆን የሚለውን ነገር ያሳስባል ማለት ነው። ኤፍራታ ገኒ የእውነት እናቴ አይደለችም፣ ግን ደግሞ ከእናቴም በላይ ነው። የእናት ፍቅርን እኔ አላውቅም፣ የእናትን ፍቅር ያወቅኩት በገኒ ነው እያለች ነበረ ማለት ነው። እናም እውነት እንደሆነና ለእሷ ብላ እዚህ ቤት በሰራተኝነት እንደገባች ሁላ ስትነግራት ነበረ ጽዮን ማለት ነው። ጽዮን ብዙ ነገሮችን እያስታወሰች ነው ያለችው። እናም ደግሞ ይሄ አደጋ ወይ ደግሞ አለማስታወስ ሳይፈጠር በፊት ነበረ ይህንን ነገር የሰማችው። የበፊት ትውስታዎች ወይ ደግሞ የተፈጠረውን ነገሮች ታስታውሳለች። አሁን ላይ የሆነውን ነገር ግን እያስታወሰች እየረሳች ነበረ ማለት ነው። አሁን ላይ ግን አፍርጣ ገኒ የኤፍራታ እናት መሆኑን ለኤፍራታ ነግራለች። ይህ ነገር ደግሞ ኤፍራታን ግራ አጋብቷታል። አምና ኤፍራታ ገኒ እናቴ ናት ብላ አምና የምትቀበል ይመስላችኋል ወይስ እዛ ቤት ውስጥ ደግሞ ሌላ ችግር ሊፈጠር ይችላል ብላችሁ አስባችሁታል? እውነት ያስፈራል። እውነት ለመናገር እንግዲህ የሚቀጥለው ቪዲዮ ላይ ሁሉንም ነገር የምናየው ይሆናል ማለት ነው። የያፌት ጭካኔ ግን በዚህ ልክ እውነት ለመናገር በጣም ነው የሚያስጠላው ማለት ነው። የሰው ልጅ እንግዲህ ልክ እንደ ከብት መሬት ለመሬት እየጎተተ ነበረ እስከ መኪናው ድረስ ሲወስደው የነበረው ማለት ነው። እናም እንደዛ ጎትቶ ሲወስድ የነበረው እንግዲህ ሰውነቱ ላይ ምናልባት ቼክ ስላላደረገ ይሆናል እንጂ ናታን ሊኖር ይችላል ማለት ነው። ይህ ነገር ደግሞ ማን እንዳደረገ በአሁኑ ሰዓት ላይ ጥርጣሬያቸው ላይ እንኳን አልተጠራጠሩም ከነ ማለት ነው። ይሄስ ነገር እንዴት አልተጠራጠሩትም? ሁሉም የራሳቸውን ስራና የራሳቸውን ህይወት ለመኖር ብቻ ነው ደፋ ቀና እያሉ ያሉት። ኤፍራታም የራሴን ቢዝነስ መጀመር ያለብኝ፣ የራሴ ገቢ ሊኖረኝ ይገባል፣ እሱ ብቻ ሰርቶ እንዴት ሊያስተዳድረን ይችላል እያለች ነበረ ለገኒ ስትላት የነበረው። ገኒም ደግሞ ቾክላችሁ አትወስኑ፣ ቀስ ብላችሁ ተረጋግታችሁ ተነጋግራችሁ የምትወስኑት ነገር ይበልጣል እያለች እየመከረቻቸው ነው ያለችው ማለት ነው። ሁሉንም ነገር እንግዲህ ፈጣሪ ያስተካክልላቸው። ናታን ኤፍራታን እንዲሁም ደግሞ እዛ ቤት ውስጥ ያሉ መልካም ሰዎች ፈተና እየበዛባቸው ነው ያሉት። በዛም በሌላም በኩል ደግሞ ቢኒያምና የኤፍራታ ወንድም ብዙ ነገሮችን ለማስተካከል እየሞከሩ ነው። ማን ነው ይህንን ነገርስ ሊያደርግ የቻለው? እንዴትስ ባዶ ክፍል ውስጥ በርን ከፍቶ አግተውት ቢሆን ኖሮ ብዙ አደጋ ያደርሱበታል። እናም ደግሞ እንዴት በሩን ከፍቶ ትተው ሄዱ እያለ ነበረ ሲጠራጠር የነበረው። እና ማን ይህንንስ ሊያደርግ ቻለ ብሎ እየተጠራጠሩ ነው። ግን ደግሞ በስተመጨረሻ ላይ ምናልባት ይህ ሴራ የያፌት ሴራ እንደሆነ ሊያውቁ ይችላሉ ማለት ነው። ይህ የኔ ግምት ነው። እንግዲህ ያፌት በአሁን ሰዓት ላይ ምንም አያስጠረጥርም። እውነት ናታን ሰው እንደገደለ አድርጎ ስለቀረጸ ጽድት ያለ ቪዲዮ ስለሆነ ሁሉም ሰውን ያሳምናል የተቀረጸው ቪዲዮ ማለት ነው። ስለዚህ ናታን በነፍሰ ገዳይነት በወንጀል ሊያዝ ይችላል የሚል ነገር አለ ማለት ነው። ምክንያቱም ያፌት ምንም ከማድረግ ወደ ኋላ ስለማይል ምን አይነት ሰው እንደሆንኩኝ ከኔ ጋር መጋፈጥ ምን አይነት ዋጋ እንደሚያስከፍል አሳያለሁ እያለው ሲዝት ነበረ። ከዚህም በፊት እንግዲህ በራቸው ድረስ በመሄድ ማስፈራሪያና ዛቻ ሲጽፍ አስቀምጦ ነበረ። ይህንን ነገር ኤፍራታም ናታንም ያውቃሉ ማለት ነው። ግን ናታን ይህንን ቪዲዮ ምናልባት ኤፍራታ ካሳየችው እውነትም ሰው ገድዬ ይሆናል፣ የተሰጣኝ መርፌ ምናልባት ሰው እንዲገድል አድርገውም ሊሆኑ ይችላል። ስለዚህ በነፍሰ ገዳይነት ተጠያቂ ሊሆን ይችላል ብሎ ያስባል ማለት ነው። ያደረገው ነገር እንግዲህ ምን እንዳደረገ አያውቅም። ልጁን በጥይት ደረቱን ከመታ በኋላ ራሱ ስቶ ስለወደቀ ማለት ነው። ምን እንደተፈጠረ አያውቅም። ያ መድኃኒት ደግሞ የራሱ የሆነ ስም አለው፣ አደንዛዥ ነው። በቃ እያሳሳቀ ነው እናንተ የማትፈልጉት ነገር ውስጥ የሚያስገባውና ያንን ነገር ነው ሲያደርግ የነበረው ናታን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ነባሮችም ስለምታበረታቱኝ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።